ለመላው ለክርስትና እምነት ተከታይ እንኳን ለጌታችን ለኢየሱስ ክርስቶስ ለልደት በዓል አደረሳችሁ አደረሰን። አሜን። ልደቱ በዓሉ የሰላም የፍቅር የአንድነት ያርግልን። ለሀገራችንም ሰላሙን እግዚአብሔር ያምጣልን። ስደተኞቹም እኛም በሰው ቤት ያለነው እግዚአብሔር ህልማችንን ጎደሏችንን እንዲሁም ህልማችንን አሳክቶልን ፈጣሪ ይችን በዓል ይችን ልደቱን በሀገራችን ከቤተሰቦቻችን ጋር በቤተ ክርስቲያን እንድናውለት ደግሞ ፈጣሪ መድኃኔዓለም ይፍቀድልን። የከርሞ ሰው ይበለን። በድጋሚ እንኳን አደረሳችሁ አደረሰን። አሜን። እንግዲህ እንደተለመደው ዛሬም ያው ተወዳጅንና ደስ የሚለውን አስተማሪ የሆነውን ጽናትን ይዤላችሁ መጥቻለሁ። እናንተም ላይክና ሰብስክራይብ ሼር እያረጋችሁ እንድታበረታቱኝ ስል በትህትና እጠይቃችኋለሁ። ዛሬ እንግዲህ የጽናት ቅናት አሁንም እንደቀጠለ ነው። በተለይ የዛሬው ደግሞ መስበር አልፏል። እንግዲህ ኪራዬ ከብዙ ውጣ ውረድ በኋላ ብዙ ነገር ያሳለፈች አንድ እህት ነበረችው። እሷም ቤተሰብ የለኝም ስትል እሱም ደግሞ ያው እንደሚታወቀው ለእናትና ለአባቱ አንድ ብቻ መስሎት ነበረ። ግን በመጨረሻ ኪያየን እህቱን ኪያና ኪራ ተገናኝተው ደስ የሚል ጊዜና ሰዓት ላይ ነው አሁን ያሉት። በነገራችን ላይ ሰው ለሰው መድኃኒት ነው ይላል። በተለይ ደግሞ የራሳችሁ ሰው የራሳችሁ እህት ወንድም ይዘነው አናቀውም፣ ግን ትንሽ ታይኖርን ለሌለው ሰው እንደዙም ደግሞ ሰው ለናፈቀው ሰው በጣም ከባድ ነው። እንግዲህ ኪራ በአሁኑ ሰዓት ከማንም ከምንም በላይ እህቱ ታስፈልገዋለች። እሷም እንደዚሁ እንግዲህ ከማንም ከምንም በላይ ወንድሟ ያስፈልጋታል። ደግሞ ደስ የሚለው ነገር እሱ ኪራ በጣም በፍቅርና በአዘነታ የተቀበላት አንድ እህቱ ነች። እንደምናውቀው እሷ እንደመጣች አባቷ ጋር እንኳን ያላቸውን ላይፍ በደንብ በስነ ስርዓቱ አባቷም ታያስረዳት ተኪራም ጋር አልነበረም። በስንት ተጋድሎና ከስንት ድብድብ በኋላ ነው እንግዲህ ወንድሜ ልትለው የቻለችው እንጂ በፊት መጠጋት ፈጽሞ አልፈለገችም ነበረ። ይሁንና ጊዜ ለኩሉ እንደሚለው ዛሬ ላይ እንግዲህ በጣም ደስ የሚል እንደዚሁም ደግሞ የኪያዬ እናትም እግዚአብሔር ይመስገን ብላ ፈጣሪዋን አመስግና ስለ ኪራም እግዚአብሔር ይስጠው እህቱን ተቀብሎ እንደዚህ ማድረጉ ፈጣሪ ይስጠው፣ ምን አይነት መልካም ልጅ ነው ብላ ነው ያለችው። እንግዲህ ያንም ልትል የቻለችው ኪያዬ ከድሬዳዋ መታ ከጓደኛዋ ጋር ያረፈችበት ቤት በጣም ትንሽ ቤት ውስጥ እዛች ቤት ህይወቷን ነበር የጀመረችው። ያን ብቻ ሳይሆን ስራ አታ ብዙ ተንከራታ ብዙ ነገር ጥብራት ደክማ ተስፋ በቆረጠች ጓደኛዋ ተስፋ ቆርጣ ወደ ድሬዳዋ ስትመለስ ኪያዬ ግን ተስፋ ባለመቆረጧ ቆራጥና ጎበዝ ጀግና መሆኗ ደግሞ ወንድሜ አንተ ጋር መጥቼ ይሄስ ቤት የአባቴ አይደለም ወይ? እኔስ ቤቱ ይመለከተኛል። በቃ እዚህ መጥቼ አንድ ክፍል ውስጥ እቀመጣለሁ አላለችም። እንግዲህ ኪራ እንደምናውቀው መልካምና ደግ ሰው ነው። ለዚህም እንግዲህ ኒናየን ተቀብሏት ይኸው እያኖራት ነው። እህቱም ወደዛ ቤት መጥቼ ልኑር ብትለውም አይሆንም እንደማይላት እርግጠኛ ሆነ መናገር እችላለሁ። ሆኖም ግን ኩራት ራት ነው ያለችው ኪያዬ በመጨረሻ የራሱ የሆነን ነገር እንድታደርግ እሱም አግዟትና በእሷም ጥረት ዛሬ የራሷ ቤት የራሷ ማረፊያ ከምንም ከማንም በላይ በዘወይ ምንድነው አማቷን ብኮን ማለት ነው ጽናትን ብኮን ይኸው በመጨረሻው ዛሬ ተናገረቻት። የሆነ ነገር ከማንም ከምንም በላይ የራሳችሁ የሆነ ነገር ያስፈልጋል። በተለይ ደግሞ አማትና ምራት ያኔ በጣም ከባድ ነው። ሰው የራስ የሆነው ነገር ሲኖራችሁ ትኮራላችሁ፣ በቃ ትከባበራላችሁ፣ መናናቅ አይመጣም። ዛሬ ያችን ያረገቻት እንኳን አንቺ እኮ ተዚህ በፊት ሰው አትጠጊም ነበረ ቤትሽን ስትከራይልሽ ቤት እሱን እኮ እኔም አብሬ ነበርኩ አለቻት። ይችኑ ታቅማ እንኳን እንግዲህ በዚህ ላይ ይች ልጅ በመጀመሪያ ወንድሟ ቤት ገብታ ቢሆን ምን እንደሚፈጠር አስቡ። ዛሬ ይችን ትንሿን ነገር ተናግራ ትናንትና እነሱ ቤት ገብታ ቢሆን ደግሞ ምን እንደምታደርጋት ማለት ነው። ሰው በባሌም ብሎ በባሌም ብሎ በቦሌም ከዚህ ምን እንማራለን? አስተማሪ መሆኑንና
እንደዚሁም ደግሞ በዚህ ህይወት ውስጥ ያለን ሰው ልንኖር እንችላለን ወንድሞቻችን። እንደዚሁም ደግሞ ወይ የባላችን ቤተሰብ ሊኖር ይችላል። ግን ከዚህ ትምህርት ምንድነው የምንወስደው? አስባችሁታል? የሰው ልጅ የመጀመሪያው ነገር የሰው ልጅ ያደረገውን ነገር ይህን አድርጋለሁ አይልም። ፈጽሞ አይምሮ ያለው ሰው አንድ ሰው በቸገረውና ባጣው በጎደለው ጊዜ ብንሞላ የሞላንለትን ነገር እኔ እኮ እንደዛ አድርግላለሁ ያን ልናሸማቀቀውና ልናስታውሰው አይገባም። እንደኔ እናንተስ ምን ትላላችሁ? እንግዲህ ጽናት ከብት ባላለበት ኩበት ለቀማ ይላል ያገሬ ሰው። እንግዲህ ለተረቱ ይቅርታ። ዛሬ እንግዲህ ጽናትዬ ጭራሽ በቃ ከብት ባላለበት ኩበት ለቀማ ያልኳችሁ እንግዲህ ሀና ምንም ነገር አታቅም፣ ኪራም ምንም አያቅም። ሁሉም በንጹህ ልቡ እየሰራ ነው። ባይዘወይ ባለፈውን ብያችኋለሁ፣ ደግሜ እላችኋለሁኝ። የሰው ልጅ ስራ ሲሰራ አይሚሮ ቢዚ ሲሆን ነው እንጂ አይሚሮ ቢዚ ካልሆነ በጣም ከባድ ነው የሚሆነው። ለራሱም በዙሪያ ያሉትንም ሰዎች ሰላም አይሰጣቸውም ማለት ነው። ለሰው ልጅ ስራ መልካም ነው። ስራ ለጉልበታችን ብቻ ሳይሆን ለገንዘብ ብቻ ሳይሆን አይሚሯችንም ጥሩ እንድናስብና ከሰው ጋር እንድንኖር ከሰው ጋር አብረን እንድንኖር በዙሪያችን ላሉ ሰዎችም መልካም እንድንሆን ከሰዎች ጋር ፍቅር እንድኖረን ከሰዎች ጋር ተግባብተን እንድንኖር ይረዳናል ማለት ነው። ጽናት እንግዲህ የቤት እመቤት ከሆነች ዋላ ደር ብላለች። አሁን በአሁኑ ሰዓት እንግዲህ በኪራ ዙሪያ ሴት የሚባል ውልፊት ባይል ደስተኛ ነች። ሆኖም ግን ደግሞ ታሰው ጋር ግን ጽናት ስራ ቢኖራትስ ኖሮ ጽናት የራሷ ስራ ቢኖራት ኖሮ ስለዚህ 24 ሰዓት አታስብም ነበር። ይሄ ነገር ጆሮዋ ላይ ሊያሾከሽኩባት አይችልም ነበር። ምክንያቱም ቢዚ ትሆን ነበር በስራ። ግን አሁን ስራ የላትም። በቃ ዛሬ እንዳርጋት ዛሬ እንድኮነች ያች ደግሞ በጣም ቆንጅዬና ቅልቅል ያለ ብትሆንም ቆንጅዬና ደግሞ እረጌ ነች። በይዘዌ እንኳን ወንድንና ሴትንም ታማልላለች። እና እንግዲህ ይህንን ያየችውና የተመለከተችው ጽናትዬ ካሁኑ ጸጉሯን ነጭታ ልታብድ ትንሽ ቀርቷታል። እንግዲህ ከአንድ ከባሏ እህት ጋር ዛሬ በጥፊ ተማቱ፣ ተደባደቡ። ኪያዬ ለመታገስ ብሞክርም ግን እሷ ታቅሟ በላይ ሆነ። እሷ እጇን አነሳችባት። በጣም ያሳዝናል። ረብስማም ደግሞ ከብትሩ ይልቅ ነገሯ እንግዲህ በጣም ቀልቃላ ናት። ቀልቤ ምንም አልወደዳት። አስባችሁታል? ቀልቤ ምንም አልወደዳት። እንግዲህ ሀናዬ ወደ ኪያ ቤት እንደዚሁም ደግሞ ብሩክ ኪራ ሆነው ኪያ ቤት አግኝታ ነው የሁሉ ነገር ሊፈጠር። እንግዲህ ኪያና እንደዚሁም ብሩክ ኪራ ሆነው ነው ሀንቶዬ ደግሞ ሞቆኛል ብላ እያውለበለበች ባለችበት የሆነ ወረቀት ስለጎደለባቸው ጽናት ልታንጭ ተብላ ጽናት ስታመጣ ኪራ ከዛ ሀንቾ ላይ ስታመጣ ግጥም ደማሉ። ተገጣጠሙ። ብቻ ጽናት አይኗ ማንም ላይ ባሏም ላይ ሆነ ኪራ ላይ እንደዚሁም ደግሞ የፈጣሪ ሰላምታ ፈጽሞ ካይምሯ ወጥቷል። በድንጋጤ ጦሽ ያለችው ሀናም ብድግ ነበር ያለችው። ሁሉም ድርቅ ብለው ቀሩ። የሁሉም አይኖች ወደ ጽናት እየሆነ በመጨረሻ ግራ ብትጋባ ኪያ መሆነሻል ጽናት አትቀመጭም፣ መሆነሻል ሀላ አትቀመጭም እና አይ ምንም እየተንተባተበ ኪራም ወረቀቱን አመጣሽ እንዴ? ምን ነው ከምትለፊ እኮ በፎቶ ብትልኪው ይሆን ነበረ ከምትለፊ ይላታል ኪራ። ስራሽን ስለምታቂ ደነገጥሽ አይደል? ሰላምታም የለም። ስራሽን ስለምታቂ ደነገጥሽ አይደል ካለች በኋላ ዘወር ብላ ወደ ኪያ ቆይ ጅስ እሷን እዚህ ድረስ ይዞ መንጣት ምን የሚሉት ነው? አንቺስ እዚህ እንዴ ወንድሙ አይደለች? ወንድሙ አይደለ እንዴ? ወንድሙን ማንም ያደላድል። ዋ ጽናት ስራ ላይ ነን አለ ኪራ። ጽናት ስራ ላይ ምን ነው ልሂድልህ አይደል? አጉል መጥቼ ረብሽኩ። እንደዛ ነው አይደል የምፈልገው? ጽናትዬ ወይ ሀንዬ ወይ አሁንስ እኔ ግራ ገባኝ። በቃ እኔ ልሂድላችሁ። ግራ ገባኝ። እውነትም ግራ ገባኝ። እኔ ምስኪን ለምን ምን ነው ዛሬስ የሚዘጋ ዚብ የለሽም ወይስ አዙረት ላይ እሱ ላይ አትወርቅም? ዛሬ
አይ ዛሬ ድፍን የለበስኩት ዚፕ የሚዘጋ የለኝም። ይድፈንሽ ጽናት በቃሽ አለ ኪራ ተቆጣ። እንግዲህ ጽናት ባጅቷ ስራዋን ትስራበት በቃሽ። አረ ለእኔ ለጽናት ስትል አዝላት ዙር ትላለች። ኪያየም ጽናት ተረጋጊ እንጂ ምን ሆነሻል ልጄ ተረጋጊ። ግራ ተጋቡ። ባይቱን በአንድ ግራ ቆመችው። አረ አንቺም የሱ ተባባሪ ሆንሽ አይደለ? ተባባሪ ሆንሽ። ለነገሩ የማንዘር ነሽና ጽናት በቃ ውጪ አላት። ግራ ሲገባው ጽናት ውጪ። ኪያየም ወንድሜ ምን ሆነ ነው እንደዚህ እየባላሉ ያለች። ከዚህ በኋላ እንግዲህ ኪያዬ ተከተለቻት። የሚያሳዝነው ነገር በጥፊ ነው እየጋተቻት። ብስማ ኪያዬም በራ ምንድነው ጽናት ስትላት ምን ሆነሻል? ምን ላርገሽ? ጭራሽ የቢሮ አልበቃ ብሎሽ ነው እንደ ቤትሽ ድረስ ይዘሻት የመጣሽው? ቤት ሄደን ልናርፍ እቤት ሄደን ነበረ። ከዛ ስራ መጣ። በቃ ቢሮ የምንመለስ ብለን እዛው ስራ ሰራን። ቆይ ምንድነው ችግሩ? አንቺ እሷን ለወንድምሽ የምታመቻችለት እኔ ለአንቺ ወንድም እኔ አንሼ ነው? ቆይ እኔም ጽናት ምንድነው የጎደለኝ? እሷን ለወንድምሽ የምታመቻችለት ምን ጎሎኛል? ኪያየን በንጹህ ልቧ ምንድነው የምታወሪው ጽናት? እንዴ አንቺ እኮ ሚስቱ ነሽ። እኔ ምንም ያሰብኩት ነገር የለም ብትላት፣ ኧረ በአባቴ እንደዚህ ነው እንዴ? እውነትሽን ነው እንዴ? እኔ ግን በአንዴ ከእሷ ጋር በዚህ ልክ ትጣበቂያለሽ ትለጠፊያለሽ ብዬ አስብም አላቅም ነበር። እንደዚህ በአንዴ ከእሷ ጋር ትለተሚያለሽ ትጣበቂያለሽ ብዬ እኮ አስብሽም አላቅ ነበር። ታይም ይኸውልሽ ጽናት አውቃለሁ በጣም ተናድሻል፣ ግን ደግሞ በዚህ ልክ ተጠራጣሪ መሆን ልክ አይደለም። ያለሽበት መስበርና እያደረግሽ ያለሽው ነገር ልክ አይደለም ትላታለች እኮ። ቤትሽን ሲከራይልሽ አብሬ ደክሜ ነበር፣ አብሬ ተላይ ብዬ ነበር። አንቺ ግን በሾኮጋሽኝ አይደለ? አቤት አያጅቦ የድሃ ቁረጫ አታስበላኝ ይላሉ አጋይስ። እኔ እኮ ትከራይልሽ አብሬሽ ነበር፣ አንቺ ግን በሾኮጋሽኝ ወይ? ቆይ ኪያ እኮ ነኝ አቅሻለሁ እኮ ኪያ ነኝ ትላታለች። ኪያ የድርቅ ብላ ብትላት ጭራሽ አለ ነገሩ አቅሻለሁ። ድረስ ወንድምሽን የትወጂው ነበረ። ጽናት በቃሽ፣ መስበርሽን አትለፊ፣ ሌላ ጊዜ እንነጋግራለን። አሁን በቃ ምን ልክጅ ነው? አንቺ እኮ መጀመሪያውንም ሰው አቀርቢም ነበር ትላታለች። ሰው ቀርቡ ሰው መቅረብ በንጹህ ልብ እንጂ በተንኮል ሰው መቅረብ እንደውም ከሰው ከመቅረብ ብቸኝነት ይመረጣል። ባይዘወይ ምንም አንቺ እኮ ሰውም አቀርቢ ነበር፣ ሰው አቀርቢው ነበር። እሱ ስለረዳሽና ስላገዘሽ ነው ኪራ የምትይው። እሱ ስለረዳሽና ስላገዘሽ ነው ኪራ የምትይው። አንቺ ምንድነው ችግርሽ? እንዴ ያምሻል እንዴ? እውነቷን ነው ሀና ያማታን ያለችው እውነቷን ነው። ከዚህ በኋላ በጥፊት ከዚህ በኋላ ኪያዬ አበደች። ለመምታትም እጆቿ ተንቀጠቀጡ። በሌላ በኩል ደግሞ ወንድሟ ትዝ አላት። አሁን ተፊቴ ዘወር በይልኝ፣ ባልዞርስ ምን ልኮኝ ነው? ምንስ ልታመጭ ምኛለች? አንቺ እኮ የመጣሽው በትዳሬ ነው። ይሄ በረደበት በትዳሬ ነው። ትሰምኛለሽ? አንቺ እኮ የመጣሽው በትዳሬ ነው። በትዳሬ የመጣ ደግሞ ባይነ ቢሊን መጣ ማለት ነው። ድንግያዬ እንደምንም ብላ ራሷን ተቆጣጠረች በኋላ ደህናውኝ ብላት ትሄዳለች። አሁንም ፈጽሞ ልትፋታት አልፈለገችም። ምን ነው ስላወኩብሽ ነው? ስላየሁብሽ ነው? ስላወኩብሽ ነው? ኪራ ግን ሞኝ ነው። ለጥቅም ብለሽ እንደቀረብሽው አለማወቁ ተሳምኛኛ። እኔ ግን አይኑን እገልጥለታለሁ። እሺ አይኑን እገልጥለታለሁ። ግን አይኑን እገልጥለታለሁ ማለቷ ምንድን ነው? አለያያችኋለሁ፣ ከወንድምሽ አለያያችኋለሁ። በቃ በነገራችሁ ላይ ሴት የራከው ሞት አይፈራም ነው።
እሷ ኪያን ተዋት፣ እሷ እንደዚህ ነው ብላ ካለችው ይተዋታል። በቃ ምንም ይሄ ጥርጥር የለውም። ምክንያቱም የሆነ ተረት አለ ወንድምና እህትና ሚስቱ እህትና ሚስት ተጣሉ አሉ። ቆይ ወንድሜ ሲመጣ ታልነግረልሽ ትተህ ሞኝት አንቺ ምሰሶ ይዘሽ ተምትናገርና እኔ አንገቱን አቀፋ አድርጌ ተምናገረው የትኛውን ያምን መስልሻል ብላ አለቻት ይባላል። እና ቆይ አይኑን እገልጥለታለሁኝ እኔ ለኪራ አይኑን እገልጥለታለሁ ስትላት መታ ድርግም ማረግቻት ይገባታል። ለዛውም ብደግማ ደግን ኪራ ኪያዬ አበቃ ተነሳባት። እስካሁንም የታገስኩሽና ዝም ያልኩሽ የወንድሜ ሚስት ስለሆንሽ ነበር። ካሁን በኋላ ግን አንድ ቃላትና አንድ ትንፍሽ እንዳትይ አለች። ጭራሽ መታሽኝ አሳይሻለሁ፣ መከበር በከንፈር ይላል ያገሬ ሰው። ጭራሽ መታሽኝ አሳይሻለሁ አለቻት። መጀመሪያም የተማታችው ራሷ ነች። ጭራሽ መታሽኝ አሳይሻለሁ ያየ እንግዲህ ሁሉንም ከቤቷ አባረረች። ለብቻዋ ቀይ ሻሿን ራሷን ጠምጥም አድርጋ ለቅሶ ተቀመጠች። ማንም ምንም በዙሪያዋ ብቅ ሊላት አልቻለም ነበር እና ትታነባ ነበረ። በሩንም ስቆረቆረው አልከፍትም፣ ሲደክማችሁ ትሄዱ የለም ወይ ትላለች። በመጨረሻ ግን ብሩኬ የቤት ቁልፍ ይዞ ነበረ። ያንን ከፍተው ወደ ቤት ይገባል። እንግዲህ ቅዱስዬና የናሆሚ አባት ወደ ኪራ ቢሮ ሄደው ነበረ። ኪራም በጣም ተግዟል፣ ጨንቆት ነበረ እና እነ ቅዱስዬና የናሆሚ አባት ቁጭ ብለው ጸጥ ረጭ ብሏል። እንዴ ትቆያለህ እንዴ መተከዙ ላይ ይለዋን ቅዱሴ። ምን አልከኝ ቅዱሴ? መሆንሃል ምን ነው ተጽናት ጋር ተጋጫችሁ እንዴ? አይ ደህና ነን፣ ግን ትንሽ ተኪያ ጋር ተጣልተዋል። በምን? በቃ እንደዚህ ነበረ፣ ግን በጣም ትንሽ ኪያዬን አስከፍታታለች፣ መታታለችም ይለዋል። እስከዚህ ድረስ ለምን? በምንስ? ሀና ኪያ ቤት ለምን ሄደች? ኪራ እዛ እያለ ለምን ቤትሽ አመጣሻት? በማለት እኛ ከቢሮ ከወጣን በኋላ ስራ መጥቶልን ነበረ። እናም እዛ ቁጭ ብለን እየሰራን መታየች። ብቻ በዛ ነበር። እንዲሁም ደግሞ ኪያን ያልሆነ ነገር ታትናገራት አልቀርም። እኔም ላስረዳትና ለጠይቃት ብሞክርም ጭራሽ ኪያ በጣም አዝናለች። ለማንኛውም አልተጎዳዱም፣ የሴቶች ጠቦይ ነው ይላል ኪራ። እንዴ ያመሃል እንዴ? ይህን ኪያን እስከ መምታት ድረስ ያደረሰ ቀላል ነው ትላለህ እንዴ? ዛሬ እኮ ቀላል ነው ያልከው ነው ነገ አድጎ የምታገኘው። በቃ መሸመገል አለባቸው ይላል። እኔ እኮ እንዴት እንደዚህ ግን ታደርጋለህ ጽናት ሲለው ቅዱስዬ እኔ አላቅም። ጽናት ይህን ሰሞን በጣም ባልሆነው በሆነው መቅናት ጀምራለች። በጣም ትቀናለች። ጭራሽ ሀናንማ አልያት ብላኛለች ይላል። እንግዲህ እሱ እስከሚያውቀው ድረስ ነው የጽናት ቅናት ልክ አልፏል። በቃ ሀይ ተይ የሚላት ቢሏትም አልሰማችም። በነገራችን ላይ ቅናት ከመስበሩ ካለፈ ችግር ነው። ሰው ኪራም ራሱ አውቆታል። እንግዲህ የናሆሜ አባትና ቅዱሴ እንደዙም ናሆሜ ሆነው ስለነሱ ያወራሉ። የናሆሜ አባትም መሸምገል አለባቸው፣ እያጠፋው መቀጣት አለበት ይላል። አዎ በጣም ነው እንትን ያሉት። በጣም ኪራ አጣብቂ ውስጥ ገብቷል። እህቱም እህቱ ነች፣ ሚስቱም ሚስቱ ነች። ብቻ ለኪራ ከባድና አጣብቂኝ ውስጥ ነው የገባው። እህቱ ደግሞ እንዲህ ቀላል አይደለችም፣ በቶሎ አታናግርም፣ ክፉ ነች። እንደዚሁም ደግሞ ጽናትም ያው ታቆታላችሁ። ብቻ ኪራ አሁን ላይ ሁለት ወጥመድ ውስጥ አስገብተውታል። ለማንኛውና ለየትኛው እንደሚሆን እንኳን ግራ ገብቶታል። ደሞስ መሆንስ እንዴት አድርጎ ይቻላል? እህቱም እህቱ ነች፣ ሚስቱም ሚስቱ ነች ይላል ናሆሜ። የናሆሚ አባትም አይ ሁለቱንም ሽምግልና አስቀምጠን ተቀምጠን እናሸማግላቸዋለን፣ ይቅር እንዲባባሉ እናደርጋለን፣ ያጠፋውም ይቀጣል። እንደዚህ ካላደረግን ለኪራ መጥፎ ነው። እህትና ሚስት ተጣልተው በጣም ከባድ ነው ይላል። በመጨረሻም እንግድን ይቅርታ ምሩዬ የፈራችውና የጠረጠረችው አሁን በሯን እያንኳኳ ነው።
ናሆሜ ከዚህ በፊት የነበረችው ከፍቅረኛው ልጅ እንዳለው አሁን መታለች። ልጁን ባትናገርም ዛሬ ሀዊን አግኝታት ነበር። እያንዳንዱ በምጠይቅሽ ጥያቄ እያንዳንዱ አፍሽን በከፈትሽ ቁጥር ጉርሻሽ ከፍ ይላል። ከነምሩ ቤት ያለውን ነገር ንገርኝ ትላታለች። አንቺ እኔ በመለስም ጎበዝ ነኝ ብላ ብሯን ትመልስላታለች። ይሁንና ከዚህ በፊት ምሩ በህመም ላይ በነበረችበት ሰዓት እምሩ ላይ ስልክ ሲደወልባት ነበረ። ግን በመጨረሻም ደውላ የናሆሜ ሚስት ነበርኩ ወይንም ፍቅረኛው ነበርኩ ብላታለች። ይህንን የሰማችው ምሩ ግን ለባሏ ልትናገር ፈጽማ አልፈለገችም። ጸጥ ረጭ ብላለች። ግን በመጨረሻም የምሩ ጣውንት አሁን በሯን እያንኳኳችባት ነው። በነገራችን ላይ ምሩዬም አሁን ላይ እንግዲህ የራሷ ነገር አለባት። ዛሬ ከሰንዬ ከሆነ ወደ ጽናትዬ ጋር ሄደው ነበር። ጽናትዬ እንደ ዛሬው መሳቅም ሆነ መፍለቅለቅ ርቋታል። ምክንያቱም ከአማቷ ጋር ተጣልታለች። ከባሏም ጋር ባሏንም አስቀይመዋለች። እህቱን መታበታለች። እንደዚሁም ደግሞ ቀንታ በሱንም አብዳብታለች። እንደስተ ዛሬው ቡና ላፍላ ምናምን አልነበረም ያለችው። ጭብጥ ብላ ቁጭ ብላ ታስላላ ነበር። እና ምሩዬ ያየቻትና የተመለከተቻት እነዛ አስር የሚስቁ ጥርሶቿ ጸጥ ብለዋል። እና እንዴ ጽናት መሆንሽ ነው ዛሬ ሰላም አይደለሽም እንዴ? ምነው ስትላት አይ ሰላም ነኝ ዝም ብዬ ነው። እንዴ ምነው እንደዚህ እኮ አልነበርሽም ተኪራ ጋር ተጋጫችሁ ትላታለች። አረ አልተጋጨንም አንቺ እኮ እንደዚህ ዝም ስትይ እኮ እናቃለን ነውስ መደባበቅ ጀመርን ትላታለች። እንግዲህ እስከ ዛሬ ፈጽሞ ሶስቱ ጋር ፈጽሞ ሚስጥር የሚባል ነገር መደባበቅ አይቻልም። እና ምሩዬ መደባበቅ ጀመረ ትላታለች። ሰንዬም አዎ ምን ተፈጥሮ ነው መሆናችሁ ነው ትላታለች። በቃ አልደብቃችሁም እንደዚህ ዛሬ ተኪያ ጋር ተጣላን መታችኝ ትላታለች። መጀመሪያ መትቻን ነበር እንዴ መታችኝ እኮ ስታት እንዴ አንቺስ ቅቤ ነበር እንዴ ቀባሻት? ደሞስ ማነ ምንድን ነው ሀና የምትባል ቀልቃላለች። በጣም ቀልቃላ ነኝ። ደሞስ እኮ ባል የላትም ስለዚህ ኪራን ፈራኋት ትላለች። አይ ሰንዬም እንዴ የስራዋንም እኮ ማባረር ጥሩ አይደለም ይሏታል። ግን ማንም አለምንም ጽናት ግን አሁንም በባሏ ቅናት ጦሽ ልትን ነው። ላይክ ሰብስክራይብ ሼር አድርጉ። መልካም የገና